በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘለዓለም ሥላሴ ይትባረክ እግዚአብሔር አምላከ አበዊነ ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። የአባቶቻችን አምላክ የእስራኤል አምላክ የቅዱሳን አምላክ የጻድቃን አምላክ የሁሉም ሕዝበ ክርስቲያን አምላክ ፈጣሪያችን ቅዱስ እግዚአብሔር ለዚህ ሰዓት ለዚህ ጊዜ ስላበቃን ክብር ምስጋና ለእርሱ ይሁን። ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ ይቅርም ያለን ለወገኖቹም ድህነት ያደረገ የአባቶቻችን አምላክ እግዚአብሔር ክብር ምስጋና ለእርሱ ይሁን። እንግዲህ በዚህ ጊዜ በዚህ ሰዓት የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወላዲተ አምላክ ወዳጆች ሁላችሁም የቤተ ክርስቲያናችንን ጥሪ ጆራችሁ እንዲደርስና እናንተ ደግሞ ይህ ጥሪ ማንን ይመስላል፣ መልእክቱ ምንድነው፣ ጊዜ የሚሰጥ ነው ወይስ ቆየት ብሎ ዘጌት ብሎም መስማት ማዳመጥ የሚቻል ነው የሚለው ነገር የእናንተ ድርሻ ነው የሚሆነው። እንደኛ ሐሳብ ግን ጉዳዩ ወይም ደግሞ መልእክቱ ጊዜ የሚሰጥ ስላልሆነ ቶሎ በአስቸኳይ ጥሪውን የቤተክርስቲያን ጥሪ ከጆሮአችሁ ደርሶ አፋጣኝ የሆነ መልስም እንድትሰጡ የሚያስፈልግ ጉዳይ ነው ብለን ነው የምናምነው። ዛሬ እዚህ ጋር የተገኘ ነው ስለዚህ ስለ ልደታ ለማርያም ቤተክርስቲያን አመጣጥና የታቦቱ እዚህ መምጣት ምክንያት እንዴት እንደሆነ ለማስረዳት ነው። ይሄ ማለት በ2008 ዓመተ ምህረት መሪጌታ ፍቅረ ማርያም ፍስሐና ቄስ ፍስሐ በላይ እዚህ አካባቢ ያሉት ምዕመናን ቤተክርስቲያን እንደሚያስፈልጋቸውና ለጸሎት ሩቅ ቦታ እየሄዱ ብዙ ድካምና እንግልት እየደረሰባቸው ለቅዳሴ ሁሉ ጊዜ በሰዓቱ እንደማይደርሱና ችግር እንደደረሰባቸው በመረዳት ህዝቡ ፍላጎት በማሳየቱ እዚህ አካባቢ ቤተክርስቲያን መተከል እንዳለበት ሁለቱ ተወያይተው ይሄን ነገር ደግሞ እንዴት እናርግ ከሚል ከነማን ጋር ብንሄድ እንዴት እናድርግ የሚለውን ይዘው የመጀመሪያ እኔ ጋር ይሄንን ሐሳብ ይዘው መጡ። ከዛ በሐሳብ ተስማማን። ከሐሳብ በተስማማን መሰረት ቦታ የት አካባቢ ቢሆን ይሻላል የሚል ቤተክርስቲያን የሚተከልበትን ቦታ ምርጫ አብረን ሆነን ጀመርን ማለት ነው። ከዛ ከጀመርን በኋላ ይሄንን አካባቢ የቱ ጋር ነው ወረዳ 8 ውስጥ ምንም አይነት ቤተክርስቲያን የለም። መስጊድ አለ፣ የተለያየ የእምነት ተቋማቶች ሌሎች አሉ። ግን እዚህ ወረዳ ላይ ምንም ቤተክርስቲያን ስላልነበረ ምዕመኑ ጸሎት የሚያደርስበትን ቦታ የተቸገረ ብዙ ሮሮ ስለነበረ ብዙ ጊዜ ለምን እንደዚህ አይደረግልኝም የሚል ጥያቄ ስለነበረ ይሄንን ሐሳብ በመያዝ ቤተክርስቲያን እዚህ ጋር መተከል አለበት ብለን የሚተከልበት ቦታ ባለቤት እነማን ናቸው ከሚል እነሱን ፍለጋ መጣንና የመጀመሪያ አቶ ሞገስ መኮንንን አገኘን። ሐሳቡን አስረዳን። እሳቸውም እንደዚሁ ጥሩ ነው ሐሳቡ፣ እኔም ደግፈዋለሁ፣ ደስ ይለኛል፣ ቦታውን እኔም ለግሳለሁ፣ ግን ወንድሞች አሉ ሌሎች ከነሱ ጋር ተወያይቼ ይህን ቦታ አብረን ነው የምንፈቅደው ብለው ከቤተሰቡ ጋር ተወያዩ፣ ተነጋገሩ። ከዛ በኋላ ይህን ቦታ እንፈቅድላቸዋለን ብለው በጥያቄያችን መሰረት ፈቀዱልን። 2008 ዓመተ ምህረት እቺን መቃኙ ቤተክርስቲያን እዚህ ጋር ሰራን። እዚህ አሁን የምታዩት ቦታ ይሄ ጫካ ነበረ፣ አለታማ ቦታ ነበረ እና እዚህ ጋር ሰራን። መቃኙ ቤተክርስቲያን ስንሰራ መንግስት ደግሞ ፍቃድ የላችሁም በሚል አፈረሰብን። እኛንም አሰሩን። አንድ 5 ሰዎች ሆነን እኔ ለቤተክርስቲያኑ ቦታ የሰጡት
ሰዎች ለምሳሌ እኔ ነጋሽ ዳዲ ይባላለሁ። እኔ ሁለተኛ ጌታቸው ባልቻ፣ ሞገስ መኮንን፣ ለገሰ አበበ፣ በቀለ አበበ እና ግርማ አበበም ናቸው ቦታ የሰጡት። እኛ እንደገና መሪጌታ ፍቅረ ማርያም ፍስሐ አብረን ፖሊስ ጣቢያ ታሰርን አደርን። በማግስቱ ለፍርድ ቤት አቀረቡን። ፍርድ ቤት ደግሞ በዋስ ለቀቀን። ከዛ በኋላ ፋይሉንም ተከታትለን በኋላ ያው የህዝብ ጥያቄ መሆኑን መንግስት ሲረዳው በቃ እንደዚህ ከሆነ ወደ ተስፋ መቁረጥ ሁሉ ሄደን ነበረ። ታቦታውን እንደገና መልሰን እንትን ለማለት ይሄ ሀሳብ አልቀረም። እንዴት አድርገን ጀምረን እንተዋለን፣ ታስረንበትም እንዴት እንተዋለን ብለን እንደገና ተወያየን። በ2011 ዓመተ ምህረት እንደገና በ2008 ከፈረሰብን በኋላ በ2011 ዓመተ ምህረት እንደገና ለምን ይቀራል ብለን ተነጋግረን ታህሳስ 26 ቀን እንደገና መቃኞ ቤተክርስቲያኗን እንደገና መልሰን ሰራን። ከዛ ከሰራን በማግስቱ በታህሳስ 27 ታቦተ ሕጉ ወደ መቃኞ ቤተክርስቲያኗ ገባ። ከዛ ያው ሁኔታዎች አንድ በአንድ እየተጠናከረ ሄደ። ቤተክርስቲያኗም የልማት ጉዳይ አንድ በአንድ ተራ በተራ እንደዚህ እያለ ቤተክርስቲያን አስተዳዳሪም ተመደቡልን። ሰበካ ጉባኤ አቋቋምን። ሁሉም ነገር የልማት ኮሚቴ ማቋቋምንና ስራውን ጀመርን። ከዛ እዚህ እንትን አለን። እዚህ ጋር ስለዚህ ቦታ ጉዳይ ስናቅ እኛ ምንድነው እዚህ ነው የተወለድኩት። አባቶቻችን ጥንት እዚህ ቦታ ላይ በአመት አንድ ጊዜ የግንቦት ልደታ ያርዱበት ነበረ። እድር ነበራቸው። በእድር የገብርኤል እድር ነበራቸውና በገብርኤል እድር ምክንያት እዚህ ጋር በየወሩ ይሰባሰባሉ። ግንቦት ልደታ ላይ ግን ከብት ያርዱ ነበር። ከብት አርደው ዝናብ እንኳን እምቢ ስላቸው እዚህ ጋር ዝናብ እንዲዘንብላቸው ጸሎት ያደርጋሉ። ልክ እንደ እነሱ ይህን ጥያቄ ለአምላክ እንዳቀረቡ ዝናቡ ይዘንብላቸው ነበር እና አባቶቻችንም እቺን ቦታ ያከብሩን እንደነበረ ታቦትን ባይኖር ይከበር ነበርና ቦታው ጥንትም ሲጀመር የተከበረ ነው። አሁንም ደግሞ በታቦት እንደዚህ ለህዝብ አገልግሎት ውሎ ህዝብ አገልግሎት እያገኘበት ነው። እዚህ ደረጃ ላይ እስካሁን እንደምታዩት እስከደረሰ ጊዜ ድረስ ከዚህ ቦታ አልጠፋንም። እዚህ ቦታ ላይ አብረን ያው ቤተክርስቲያን ሰርተን አገልግሎት እያገኘን ነው። እግዚአብሔርንም እና እያመሰግንበት ነው። እግዚአብሔርም ደግሞ ደግፎን ለዚህ አድርሶናል። አመሰግናለሁ። እኔ ሞገስ መኮንን እባላለሁ። የዚህ ሀገር ተወላጅ ነኝ። እዚህ ተወልጄ ያደኩ ነው። ከአያቴ እስከ ቅድመ አያቴ ድረስ ማለት ነው። እኔ መሬቱ የኔ ነበረ። ትልቅ ዛፍ ነበረ። ዛፎች እዚህ በጣም በብዛት ተክዬ ነበረ። ሙሉ እንዳለ ዛፍ ነበረ። መጥቶ አንድ አራት ሽማግሌ ሆኑ ቄሶች ይዞ መጥቶ የመሬት ለቤተክርስቲያን እንተክልልበት ነው ብሎ ጠየቁኝ። እኔም ደግሞ ያለው እስቲ እኔም እሺ ለማንኛውም ጓደኞች አሉ መሬቱ የኔ ብቻ አይደለም አንድ ላይ ነው አጥረን ያዝነው ዛፍ ተክለን ያለነው ብዬ መልስ ሰጣቸው። ጓደኞቼን አማክሬ ነግራቸዋለሁ አልኩኝ። በአልኩኝ መሰረት ድጋሜ ተመልሶ መጡ እኔ ጋር በሁለተኛ ቀን። ጓደኞቼን ጠየኳቸው። አብሬ እዚህ ዛፍ የተከልናቸው እዚህ ትልቅ አድባር የምንላቸው ነገር ነበር። የባህል እንትን አያቶቻችንና ቅድመ አያቶቻችን ሲጠቀሙበት የነበረ እኛ እንግዲህ የባህል ነገር ስንጠቀምበት ነበር። አባቶቻችን አያቶቻችን እዚህ ጋር ከብት እያረዱ ትልቅ ዋርካ ነበርና በዚህ ሌላ አንደኛው ዛማዶ አለ። አንደኛው እዚህ ትልቅ ቅርንጫፍ ነበር። እዚህ ትልቅ ዋርካ ነበር። እዚህ ስር ከብት ይታረድ ነበረ። በዛ እንግዲህ እናንተ ከፈቀዳችሁ ለትልቅ እንትን ጸዋቶችና ተክዬ ነበረ። ለቤተክርስቲያን ከሆነ ከድሮ ባህል ደግሞ ወደ ዘመኑ ወደ ቤተክርስቲያን ከጠየቃችሁ እኔ ፈቃደኛ ነኝ። የጓደኞችን እጃ አናገርኳቸው። አብረን ያለ መሬት ያራሶ ነበረ። እነሱም እኔ ፍቃድ ተቀበሉ። በቃ እሺ እንደዛ ከሆነ አሉ፣ ፈቀዱ። ፈቅደናል ብዬ ፍቃዳቸውን ሰጠውኝ ለነሱ ለመጡ ለሽማግሌዎቹና ለአባቶች። በዛ በጠይቁኝ መሰረት እንግዲህ መቃኙ እንጣላሉ። ዛፎች ነበሩ መሃል እንደዚህ መካከል ዛፎች ነበሩ። እዛ እንደምታዩት እዛ መሃል ለመቃኙ ጣሉ። እዛ እንደዛ ያሉ እኔም አብሬ ነበርኩኝ ያን ሲሳተፍ የነበረ
ከዛ እንዳጋጣሚ ፖሊሶች ምናምን መጡ። እንደዚህ ቀበሌ እንትኖች እንደምትሰራላችሁ መሬት ወረራ ነው አሉ። አይ መሬት ወረራ አይደለም፣ እኔ ግብር የምገብርበት ነው። ድሮ በባህል ነበር ሲጠቀሙበት ነበር። አሁን ደግሞ እዚያ ከቤተ ክርስቲያን የላት ወረዳ 8 ላይ ትልቅ አባቶች አሉ፣ እዚህ የደከሙ አባቶች አሉ፣ ብዙ አረጋውያኖች አሉ። ርቀት ሄደው የሚሳለሙት ማታ እና ከልጅ ምርናት ትልቅ ደካማ ነች። እዚህ መጣ ቅርቧ መጣ በተሳለምና ማታ ለማጧጧትም በኪዳን ቢመጡ ቅርባቸው ነው እና እነዚህ ደካሞቹ ለኔ ይመርቁኛል፣ ልጆችን ይባረኩበታል፣ ለወደፊትም ስማችን እየተጠራ ይዳል የሚል እሺ በፍቃደኛ እቺ መቃኞታል። ታሰርን 1-2 ቀን ታስረን በስተኛ ቀን በዋስ ተለቀቅ። እንደዛ እያሉ እዚህ ደረሰ። ቤተክርስቲያኑ እንደምታዩት እዚህ ደርሷልና በዚህ መልኩ እኔ ምንም 1 ሳንቲም ሳልቀበል በዚህ ለቤተክርስቲያን ወደ 3000 ካሬ ሜትር ነው ምናምን ሰጣቸው። ጓደኞችም እንደዚህ አንዳንድ ሺህ ምናምን አጠገባሉ ወደ 5000 ምናምን ይሆናል እያገምታለሁ መሬቱ። ይህ ቦታ ታሪካዊ ቦታ ነውና ቀደም ሲል አባቶቻችን እዚህ ጋር የገብርኤል እድር ይሰበስቡ ነበር በድሮ ጊዜ ማለት ነው። እኔ ልጅ ሆኜ ማለት ነው ለገብርኤል እድር ይሰበሰባል። ከዛ በግንቦት ልደታ ተዋቶ ከብት ይታረድበት ነበር። ከብት ይታረዳል፣ ምዕመኑ ህዝቡ ይመጣል፣ እድርተኛው ይመጣል፣ ያንን ይቃመሳል። ዝናብም አልዘንብም ሲል እግዚኦ ይባላል። በሬ ይጠመዳል። ዝናብ እምቢ ካለ ዝናብ ይዘንባል። ታላቅ አባት ነበሩና እዚህ ማዶ ናቸው፣ አቶ መገርሳ ይባላሉ። እዚህ ታሪካዊ ቦታ አካባቢ ትልቅ ነባር ሽማግሌ ናቸውና እዚህ ጸበል አሁን ልናወጣበት ያሰብንበት ቦታ ላይ ትንሽዬ ጎርጎድ ያለች ቦታ አለች። እግዚኦ ይሉና መጨረሻ ላይ እሳቸውን ወደዛች ወደ ቋጠረችዋ ውሃ ላይ ሲገፋቸው ዝናብ ይዘንባል። ይህ ቦታ ታሪካዊ ቦታ ነው። ልደትዬ የተመሰረተችው በዚህ ምክንያት ነው። እግዚአብሔር በፊት ባዕድ አምልኮ ነበረ የሚጠቀሙበት አካባቢው እና ይህ ዋርካው አለ፣ ትልቁ ዋርካ እዛ ስር የሆነ ነገር ይጠቀሙ ነበረ። እግዚአብሔር ቆጥሮ ለህዝቡ መገልገያ አዋለው። በመጀመሪያ ለዚህ ያበቃን እዚህ ላደረሰን ክቡር አምላካችን ፈጣሪያችን እግዚአብሔር ጌታችን ኢየሱስ ክርስቶስ ክብር ምስጋና ይግባው። ለእመቤታችን ለቅድስት ድንግል ማርያም እንዲሁ ምስጋና ይግባት። እንግዲህ እኔ ደመቀ ማሞ እባላለሁ። የዚች ልደታ ለማርያም እና የቅዱስ ዑራኤል ቤተክርስቲያን የሰበካ ጉባኤ አባልና የቴክኒክ ኮሚቴ አባል ነኝ። በእኛ በኩል በቴክኒክ ኮሚቴ እንግዲህ ከሰበካ ጉባኤውም ከልማት ኮሚቴውም ከህዝቡም በተወጣጣ በተለያየ ደረጃ የተለያየ ምክክር ተደርጎ የቤተ ክርስቲያኗ የወደፊት አቅጣጫ ቢያንስ ለመጪው 5 ዓመት የአጭር ጊዜ አቅጣጫ ቀርጸን ህብረተሰቡን ምዕመኑን ምክር አድርገን ከህብረተሰቡ በተቀበልነው ምክርና ሐሳብ ሰበካ ጉባኤውን አጽድቆት ባጀቱን መሰራት ያለባቸው ነገሮች ሁሉ ተገልጸው በደንብ ተቀምጠዋል። እንደተገለጸው ለጊዜው ከ5 ያላነሱ ፕሮጀክቶች አሉን። የጉድጓድ የጸበል ማውጣት ስራ፣ የድልድይ ስራ፣ የግቢ ማካተት ስራ፣ የቦታ ማስፋፋት ስራ፣ የበርና የአጥሮች ስራዎች የመሳሰሉት አሉ። ይህንን ያው ቀደም ሲል አባቶች ገልጸውታል። አሁን እዚህ ከኔ ጀርባ የምትመለከቱት የውሃና የጸበልን የማውጣት እንትን ይሄ ኦልሬዲ ተጀምሯል። እግዚአብሔር እንትኑን የሰጣቸው ጸጋውንና በረከቱን የሰጣቸው አባቶች መጥተው አስቀድሞ ክፍያው እንኳን ቀስ ብሎ የሚፈለገውን ክፍያ ቀስ ብላችሁ ታደርጉልናላችሁ። ስራውን ግን ምዕመኑ እንደዚህ ቤተክርስቲያኗ አስተዳደር ሰበካ ጉባኤና ልማት ኮሚቴ እንዲህ ሲተጋ እኛም በበኩላችን ለህብረተሰቡ ታላቅ ታምርና ብዙ እንትኖችን ያደረገ ጸበል በአስቸኳይ መውጣት አለበት። ቀሪውን ነገር ከህዝባችን ከመመናኑ ጋር አገር ውስጥም ካለው በአካባቢም ካለው በውጭም ካሉት መመናን ጋር ተመካክራችሁ ክፍያውን ትፈጽሙልናላችሁ ብሎ በእውነት እግዚአብሔር ይስጣቸው፣ ማርያም ተባርካቸው።
አስቀድመው መጥተው ስራውን ጀምረውልናል። ሌሎቹም ስራዎች ግቢ ውስጥ እንደምታዩት የበሩን ስራ እንደዚህ አንዳንድ ስራዎች የተጀመሩ ልማቶች አሉ። በአብዛኛው እነዚህ ልማቶች እንደተገለጸው በበጎ ፈቃደኝነትና ቅድሚያ በሚደረግ እንትን ነው፣ ያለ ክፍያ ነው፣ በብድር በዱቤ ነው እየተደረገ ያለው። ይህንን ነገር እንግዲህ ህዝባችን መመኑ ጠንካራ መመናችን የአካባቢ መመናዎቻችን ይህንን አይተው ሰኔ 22 ቀን በሚኖረው የበለጠ ምክክር ላይ ደግሞ ተገኝተን ሰኔ 22 ዲቦራ ጀርባ ቀደም ሲል ተገልጿል። የፍርድ ቤት አካባቢ ጽጌና ሽሮ በሚባል ቦታ ላይ ከ6 ሰዓት ጀምረን እንመካከራለን። መመኑ ያጸደቀው ስራ የልማት እንቅስቃሴ ሁሉ እዛ ላይ በተገቢው መልኩ እንዲገለጽና ተሳትፏችንን እንድናረግ በአክብሮት በድንግል ማርያም ስም ለሁሉም ምዕመናን በሀገር ውስጥም በውጭም ላለነው በድጋሚ ጥሪ እናቀርባለን። እግዚአብሔር ለዛ ቀን በሰላም ያደርሰን። ሊቀ ኅሩያን ፍቅረ ማርያም ፍስሐ እባላለሁ። ያው እንግዲህ ቀደም ሲል 2008 ዓመተ ምህረት ይህችን ቤተ ክርስቲያን ለመትከል በአሁኑ ሰዓት ለቤተ ክርስቲያኗ ዋና ጸሐፊ የሆኑት መላከ ብርሃን ፍስሐ በላይ እኔ ጋር መጡ። መኖሪያ ቤት የመጡ ጠየቁኝ። አይ ከሆነ መልካም ነው፣ ጥሩ ነው። እንደውም በዚያን ሰዓት ቦሌ ክፍለ ከተማ ወረዳ 8 ክልል ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አልነበረም፣ የለም። አይ ጥሩ ከሆነ ወረዳ 8 እንግዲህ እግዚአብሔር ፍቀድ እስቲ ወደ አቶ ነጋሽ ዳዲ እንሂድና እናማክራቸው በሚል ልክ እንደ ዛሬ እኔ ጋር መጥተው መላከ ብርሃን ፍስሐ በማግስቱ ወደ አቶ ነጋሽ ዳዲ ቤት መጣን። ይሄን ጉዳይ አማከርናቸው። ስናማከራቸው እሳቸው መልካም ፈቃደኛ በመሆን የአካባቢ ተወላጆች በሙሉ እንደ ኮሚቴ ተቋቋመ። ኮሚቴ ተቋቁሞ ፊርማ አሰባሰብን። ከዛ በኋላ ፍቃድ ጠየቅን። ፍቃዱን ጠይቀን እያለን አሁንም የቦታ ማገኛ ዘዴ ስናፈላልግ እዚህ እነ በቀል አበበ፣ እነ ለገሰ አበበ፣ እነ ግርማ አበበ፣ እነ ሞገስ መኮንን ይቺ ቦታ የነሱ ስለነበረች ይህንን በመልካም ፈቃደኝነት ይህን ቦታ በአዲስ በወቅቱ እስከ 2500 ካሬ ሜትር ሰጥተናል ብለው በውል ሰጡን። ያንን ይዘን ፍቃድ ጠየቅን። ፊርማውንና የቦታውን ይዘን ፍቃድ ጠየቅን። የአዲስ አበባ ሀገረ ስብከት ጉዳዩን አውቆ ለሚመለከተው አካል ትብብር ደብዳቤ ጻፈልን። 2008 ዓመተ ምህረት ሚያዝያ 23 የትንሣኤ ዕለት መቃኞ ቤተክርስቲያኗን ተከልን። በተተከለች በ3ኛዋ ቀን ፈረሰች። በወቅቱ በነበረው ስርዓት አካሄዱ ትክክል አለን በሚል ያው ፈረሰች። ከፈረሰ በኋላም መሬት የሰጡ ነዋሪዎች አባቶች እና እንዲሁም እኛ ኮሚቴዎች ታሰርን። 7 ሰው ታሰርን። በታሰርን እንግዲህ በ36 ሰዓት ፍርድ ቤት በዋስትና ወጣን። ከወጣን በኋላ እንደዚሁ አትድረሱ መሬት ወረዳ ነው በሚል የመንግስት አካል አግዶት ስለነበረ በዛ መልኩ እንግዲህ ዛሬ ነገ እያልን እንደዚሁ ስንኖር እንደገና ድጋሜ 2011 ዓመተ ምህረት እንደገና በአዲስ መልክ ተነሳስተን አሁንም መሬት የሰጡ ሰዎች ቃላቸውን አላጠፉም፣ ባሉት ነው ያሉት። እኛም በዚያው ጸንተን 2011 ዓመተ ምህረት ታህሳስ 26 ዓርብ ቀን አምጥተን አሁን መቃኞ ቤተክርስቲያን ሰራን። በ27 ታቦተ ሕጓ በአደራ መልክ ቦሌ ማርያም ተቀምጣ ስለነበረ በወቅቱ የነበሩት የቦሌ ክፍለ ከተማ ቤተ ክህነት ስራ አስኪያጅ ንቡረ እድ ዮሐንስ የሚባሉ ነበሩ። እሳቸው በ27 ቅዳሜ ታቦተ ሕጓን አስገቡልን። ከዛ ጀምሮ እግዚአብሔር ይመስገን እዚህ በደረሰችበት በምታዩት መልክ እዚህ ደርሳለች። ከዚህ በኋላም እንግዲህ ደግሞ የተሻለ ልማት የተሻለ አቋም ሊኖራት እንደሚችል ተስፋ አድርገን ያው እንግዲህ እኛም በሷው ስር ተጠግተናልን ማለት ነው። መላከ ብርሃን ቀሲስ ፍስሐ በላይ የደብሩ ዋና ጸሐፊ ነኝ። እግዚአብሔር ፈቅዶ በዛሬው ዕለት እናንተም እግዚአብሔር ፈቅዶላችሁ ይህን መልካም ስራ
ለማስተላለፍና ለመስራት በዚህ ቦታ በመገኘታችሁ በቤተ ክርስቲያኗ ስም አመሰግናለሁ። ቤተ ክርስቲያኗ ተመሰረተችው በ2008 ዓመተ ምህረት ነው። ከዚያ ፈቃድ ያውጥተን ከአዲስ አበባ ሀገረ ስብከት ፈቃድ ካወጣን በኋላ እንደ እግዚአብሔር መልካም ፈቃድ በዚሁ ዓመተ ምህረት ማለት ነው በ2008 ሚያዝያ 23 በዕለተ ትንሣኤ ቤተክርስቲያኗን መሰረት። ከዚሁ ጋር ተያይዞ ቤተክርስቲያኗን በሸራ ነበር የመሰረት ነው። ቤተክርስቲያኗን መስርተን ወዳውኑ ቅዳሴ አገልግሎት ጀምረን በትንሣኤ ማለት ነው አገልግሎት ከጀመርን በኋላ ታቦተ ሕጉን ጽላቱን አስገብተን በሶስተኛው ቀን በነበረው ስርዓት እንግዲህ እግዚአብሔር ቤቱን ሲሰራ ጊዜና ወቅት አለው። ከተመሰረተ በኋላ ሸራ አድርገን ከመሰረትን በኋላ ሚያዝያ 23 መስርተን ማክሰኞ ማለት ነው በሶስተኛው ቀን እንዲፈርስ ተደርጓል። ቤተክርስቲያኗ የሕዝብ ነች። በዚሁ መሰረት ከተመሰረተ በኋላ እንዲፈርስ ተደርጎ ተካሰስን። ያም ክስ በወቅቱ ተቀባይነት አላገኘንም። በወቅቱ የነበሩ የመንግስት አመራር ያው በእምነት ውስጥም ያሉ የሌሉም አሉ። ነገር ግን ቦታው በጸጥታ አካላት እንዲጠበቅ ተደርጓል እንዳይመሰረት ማለት ነው። እና ይህ ቤተክርስቲያን ሲመሰረት በመጀመሪያ በ2008 ወደ ኋላ ስንመለስ በ2008 ዓመተ ምህረት ከአካባቢው ቤተክርስቲያን ባለመኖሩ አባቶች የዚህ ተወላጆችን በማነጋገር እነሱን ጠይቀን ፈቃድ አግኝተናል። ፈርሶ ያው ክስ ተካሰል እያለ እንደውም ተወላጆች እንዲታሰሩ ተደርጎብናል። በወቅቱ ቤተክርስቲያኑ ቦታ ለምን ሰጣችሁ፣ ቤተክርስቲያን እንድትተከል ለምን አደረጋችሁ ተብለው ክስ ሁሉ ተመስርቶ ታስረውብናል ማለት ነው። ቦታ የሰጡ የአካባቢዎች ኮሚቴዎቻችን ከዚሁም ከቤተክርስቲያን አገልጋዮችም ጭምር እስር እንዲከናወን ተደርጓል። ከዚያም በኋላ በዚህ በክስ ሂደት እያለን ቤተክርስቲያኗን ወደ ነበረው መመስረት ስለነበረብን እንግዲህ ቤተክርስቲያኑ ፈርሶ ተወስዷል። ጽላቷንም ይዤ ብዙ እንግልት ደርሶብኛል በወቅቱና ነገር ግን እግዚአብሔር ሲፈቅድ ነው የሚሆነው። እኛ እናስባለን የእግዚአብሔር ፈቃድ ግን ያስፈልጋልና በወቅቱ አልተፈቀደም። በ2008 የተጀመረ ፕሮሰስ እስከ 2010 ድረስ ቤተክርስቲያኗን በምን አይነት መልኩ እንመስርት እያል በመሰባሰብ የአካባቢው ህብረተሰብ በማነጋገር የቤተክርስቲያኗም ኃላፊዎችም ጭምር ከ2008 እስከ 2010 ድረስ እየተሰባሰብን ሁሉ ጊዜ በቦታውም እየተገኘን ውዳሴ ማርያም እንደግም ነበር። እንደ እግዚአብሔር መልካም ፈቃድ ይህንን ውጣ ውረድ ካለፍን በኋላ በ2011 ዓመተ ምህረት ታህሳስ ወር ተመስርቷል እና የቦታው ታሪክ በጣም ሰፊ ነው። እኛም እንደገና ደግሞ ተስፋ ሳንቆርጥ በ2008 ዓመተ ምህረት ብዙ ውጣ ውረድ ቢገጥምንም እንኳን ተስፋ ሳንቆርጥ ቤተክርስቲያኗ ውዳሴ ማርያም ተደግሞ አገልግሎት ተጀምሮ ነው የፈረሰው። ግን የእግዚአብሔር ፈቃድ ሆኖ የኛንም ጥንካሬ የአካባቢው ህብረተሰብ በጧት ማታ እየመጡ እዚህ እግዚአብሔርን ይጠይቁ ነበር። ውዳሴ ማርያም በመድገም ቤተክርስቲያኗ ፈርሳት ቀርም በሚል ሁሉ ጊዜ ተስፋቸውን እዚህ እየመጡ ይማጸኑ ነበር። የእግዚአብሔር ፈቃድ ሆኖ ደግሞ በ2011 ዓመተ ምህረት ተመስርቷልና ባጭሩ ያው ሌሎችም በሰፊው ገልጸዋል። ቤተክርስቲያናችን በ2011 ዓመተ ምህረት ከተመሰረተች በኋላ በዚህ አይነት መልኩ አገልግሎት እየሰጠ ያለ ሲሆን ከዚህ በኋላ ላሉት የቀሪ ስራዎች ልማታችንን በሰፊው ፕሮጀክት አውጥተን ከኮሚቴዎቹ ጋር ተነጋግረን ጀምረናል። ስለዚህ አሁን ሰኔ 22 ቀን ለዚህ የገንዘብ ማሰባሰቢያ መርሃ ግብር ሁሉም ምዕመናን የእግዚአብሔር ቤተሰቦች ተገኝተው ይህን የበረከት ስራ እንዲሳተፉ በሰፊው መርሃ ግብር ተይዟል። ስለሆነም ቤተክርስቲያናችን
ነገ ተተኪው ትውልድ የተሻለ ስራ ይሰራን ብለን እናምናለን። እኛ ያንን ሁሉ ውጣ ውረድ አልፈን እዚህ ቦታ ላይ ደርሰናል። እንዳጠቃላይ ግን የቤተ ክርስቲያናችን እንቅስቃሴና ስራ የአካባቢው ህብረተሰብ፣ ማህበረ ካህናቱ፣ ሰንበት ትምህርት ቤቱ፣ ሁሉም ምዕመናን ወጣቱ ጭምር በጧት በማታ ለቤተ ክርስቲያኑ ያለው አስተዋጽኦና እያደረገን ያለው እንዳለ ሆኖ ቀጣይ ላሉት ፕሮጀክት በሰፊው ስራ ለመስራት ተዘጋጅተን ያለነው። ስለዚህ እንደማጠቃለያ የዛሬ ሳምንት ላለን መርሃ ግብር ሁሉም አካላት እንዲገኙ በቤተ ክርስቲያናችን ስም እንጠይቃለን። መምህር ኢሳያስ ኃይለ ገብርኤል እባላለሁ። የደብሩ ተቆጣጣሪ ክፍል ነኝ። አመሰግናለሁ። የሰሚት ወንበረ ስብሐት ቅድስት ልደታ ለማርያም ቤተ ክርስቲያን የተመሰረተችው በ2011 ዓ.ም ታኅሳስ 27 በክቡር መልአከ ስብሐት ቀሲስ ሳሙኤል ደሳለኝ ዋና ሰብሳቢነት ተመስርታ በአጭር ጊዜ ውስጥ አገልግሎት መስጠት ጀመረች። እንደተባለው በፊት የነበረው ውጣ ውረዶችን አልፈን ስለነበረ የጀመርነው ቤተ ክርስቲያኗ ከተመሰረተች በኋላ እለቱኑ አገልግሎት መስጠት ነው የጀመረችው። ነገር ግን የጥምቀት በዓልን በተመለከተ ከግቢ ውስጥ ነው የምትሉት አትወጡም እንወጣለን የሚል አካባቢ ትንሽ ገጭ ጓያ የነበረ ቢሆንም ቤተ ክርስቲያኑ ከተመሰረተ በኋላ በግቢ ውስጥ ዋለ። ከዛ በኋላ አገልግሎት እየሰጠ ቀጠለ። ከዛ ህዝበ ክርስቲያኑ ተሰባሰበ። ክርስቲያኑ ስለበዛ ምን ይደረግ ሲባል ህዝቡ በዛ፣ ቦታው ፈቃድ የለውም፣ ብዙ ውጣ ውረዶች ችግሮች ነበሩ። ነገር ግን ከመንግስት አካላት ጋር በመነጋገር ይሄ የምታዩት ቤተ ክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ሀገረ ስብከት የመጀመሪያው በ120 ቀን ቤተ ክርስቲያን ተሰርቶ አያውቅም። ከዚህ በፊት አልነበረም። እቺ ቤተ ክርስቲያን ሪከርድ የሰበረች ቤተ ክርስቲያን ነች። ቤተ ክርስቲያኗ በ120 ቀን እኛ ቀን ከሌት እያደርን ኮሚቴው እያደረ የዋለ ምዕመናኑ ማቴሪያል ያመጡ በ120 ቀን ተሰርታ ለምርቃት ታወቅታለች። ስለዚህ ታሪካዊ የሚያደርጋት እቺ ቤተ ክርስቲያን ይሄን ነው። ከዛ ጀምሮ አሁንም 6 ዓመታት ያክል አገልግሎት እየሰጠች ነው ያለችው። ነገር ግን አሁን ቦታው ወንዝ በመሆኑ ይህን ቦታ ለማስፋፋትና የተለያዩ የልማት ስራዎችን ለመስራት አቅም ስለሚጠይቅ ይህን ሚዲያ የሚከታተሉ ህዝበ ክርስቲያን በሙሉ ከሀገር ውጭም ከሀገር ውስጥም ያሉ በመጀመሪያ ያግዙን የምንፈልገው በጸሎት ነው። ያለ ጸሎት ያለ ሰላም ያለ ፍቅር የሚሆን ነገር ስለሌለ በጸሎት እንዳግዙ እንፈልጋለን። ከዛ በመቀጠል ደግሞ ሀብት ያለው በሀብቱ ዕውቀት ያለው በዕውቀቱ እንዲያግዙን በቤተ ክርስቲያን ስም ጥሪ እናስተላልፋለን። ከዚህ በመቀጠል የተዘጋጀ መርሃ ግብር አለን። ሰኔ 22 ቀን ከቀኑ ከ6 ሰዓት ጀምሮ በሰሚት ፍርድ ቤት አካባቢ በተዘጋጀው መርሃ ግብር ላይ ሁሉም ህዝበ ክርስቲያን ተገኝቶ ያቅሙን እንዲረዳን በቤተ ክርስቲያን ስም እንጠይቃለን። አመሰግናለሁ። መምህር ዮሐንስ ከበደ እባላለሁ። የዚሁ ደብር የሂሳብ ክፍል አጋዥ ነኝ። ከዚህ በፊት አባቶች እንደተናገሩት ይቺ ቦታ በጣም ታሪከኛ ነች። ብዙ ገቢረ ተአምር በጸበሉ የሚሰራባት ናትኝ። ከምንም በላይ ይገርማቻች ደብር በጣም በፍቅር የተመሰረተችና በፍቅር ያለች ናት። ለዚህ ማስተባበሪያ ናሁ ሰናይ ወናሁ አዳም ሶበ ይሄለው አሃሁ ወራ እንዳለ ነብይ ቅዱስ ዳዊት የዚህ ደብር ካህናት ምዕመናን የደብሩ ሰበካ ጉባኤ እንዲሁም የልማት ኮሚቴ በፍቅር ጧት ማታ በመስራቱ በ120 ቀን ይህን የመሰለ ካቴድራል ተሰርቷል። ይሄ የሆነ ምንድነው እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው እየተሰራ በማለቱ ነው። አሁንም ቢሆን እየተሰራ ያለው በጣም በፍቅር በሰላም ነው። ለዚህ ውጤት ነው እዚህ የደረስነው። አሁንም ቀጣይ እንግዲህ ምዕመናን በሀገር ውስጥም በሀገር ውጭም ያላችሁ ይህን ፕሮግራም ብትመለከቱ ሁላችሁም እንግዲህ ብዙ ልማት ተጀምሯል፣ እየተሰራ ነው። ከርሰ ምድር ጸበል እንደዚህ የቦታ ማስፋፊያ እየተሰራ ነው። እግዚአብሔር አምላክ የፈቀደላችሁ የበረከቱ ተሳታፊ ተሆኑ ዘንድ እያሳሰብን የደብሩን አካውንት እነግራቸዋለሁ። የንግድ ባንክ 1028 06 27 497 ተደግሟለሁ። 1028 06 27 497 ይሄ የቤተ ክርስቲያኑ አካውንት ነው።
ሁሉም ገቢ በገቢ ወጭ በወጭ የሆነ በህጋዊ መስመር ነው የሚሰራው። ለሁለት ማለት በየቦታው የሚታየው ጠብ ሁከት የለም። ይሄ ቦታ የምንለው ሁሉም ገቢ በገቢ ወጭ በወጭ ስለሚሰራ እዚህ ደርሰናል። አሁንም ቢሆን እግዚአብሔር ይመስገን ጥሩ ሁኔታ ላይ ያለነው በ22 ሰፊ የገቢ ማሰባሰቢያ ፕሮግራም ስለተዘጋጀ እዚህ ሁላችሁም ይሄን በሀገር ውስጥም በሀገር ውጭም የምትመለከቱት ለዚህ ለበረከት ተሳታፊ እንድትሆኑ ስንል በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ እናሳስባለን። መምህር ፍሬዘር ወጋየሁ እባላለሁ። በዚህ ቤተክርስቲያን ደግሞ የሥራ ድርሻዬ የደብሩ የስብከተ ወንጌል ክፍል ኃላፊ ሆኜ ቤተክርስቲያንን በማገልገል ላይ ይገኛለሁ። እንግዲህ እንደ ስብከተ ወንጌል እዚህ ቦታ ላይ ያሉት መንፈሳዊ አገልግሎቶች የተጠናከሩ ናቸው። በተለይ በዚህ ቤተክርስቲያን በተለያዩ ወራዊም ይሁን ሳምንታዊ ዕለታዊ በዓላት የስብከተ ወንጌል አገልግሎትን ለምእመናን እንሰጣለን። ቤተክርስቲያን እንግዲህ እንደሚታወቀው የስብከተ ወንጌል ቅድሚያ የምትሰጠውና የማንኛውም አገልግሎት መጀመሪያ የምታደርገው መድኃኒታችን ኢየሱስ ክርስቶስ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ብሎ ባዘዘው ቃል መሰረት የስብከተ ወንጌል ዋናው የቤተክርስቲያናችን አገልግሎትና የምእመናንን በእምነት የቅድስት ቤተክርስቲያንን ዶግማውን ቀኖናውን በንስሐ ተጠንቅቀው ተጠብቀው እንዲኖሩ የሚያደርግ አገልግሎት ነው። በዚህ ደብር ላይ ደግሞ የስብከተ ወንጌል አገልግሎት በሰፊው እየተሰጠ አሁን እንደውም ያሉት የልማት ስራዎች ሁሉ መጨረሻቸው ወይንም ያንዳንዱ ነገር ቅድስት ቤተክርስቲያንን አገልግሎቷ እንዲሰፋ የስብከተ ወንጌል አገልግሎቱ እንዲጠናከር ነውና እንግዲህ በዚህ ቤተክርስቲያን ላይ ሰፊ አገልግሎት ይሰጣል። እኔም ደግሞ እንደ እድለኝነት ከዚህ ቤተክርስቲያን ከተመሰረተ ጀምሮ በዚሁ በስብከተ ወንጌል አገልግሎት ቤተክርስቲያንን እያገለገልኩኝ እኔም ደግሞ ከእግዚአብሔር ዘንድ የሚገኘውን በረከትም እየተካፈልኩኝ ይገኛለሁና በዚህ ቤተክርስቲያን እንግዲህ የስብከተ ወንጌል አገልግሎት እንዳለ ሁሉ የሰንበት ትምህርት ቤት አገልግሎትም በተለይ ደግሞ ወጣቶች ህፃናት ላይ ወጣቶች ላይ መስራት ስለሚገባ በዚህ ዘመን ህፃናት በቴክኖሎጂና በተለያዩ ነገሮች ተስበው ወደ ሌላ ልምምድ የኃጢአትና ክፉ ልምምድ ውስጥ እንዳይገቡ በስነ ምግባር ታንጸው ሕገ እግዚአብሔር አክብረው ለቤተሰቦቻቸው ታዛዥ ሆነው እንዲኖሩ የመሰረታዊ ሰንበት ትምህርት ቤት አለ። እንዲሁም በደብራችን የአብነት ትምህርት ቤትም አለ። ተተኪ ዲያቆናትን ተተኪ ካህናትን ለማፍራት የሚያገለግል ማለት ነው። በአጠቃላይ የልማት ስራዎች እግዚአብሔር የሚደግፈው ስራዎች ናቸው። በተለይ በዚህ በመጽሐፍ ቅዱሳችን በመጽሐፈ ነህምያ ላይ ነህምያ ሁሉ ጊዜ እያሳሰበው የሚገኘው የኢየሩሳሌም በሮቿ እንዲሁም መስኮቶቿ በእሳት መቃጠላቸውን አስቦ በንጉሱ በአርጤክስስ ፊት ጠጅ አሳላፊ ሆኖ በማገልገል ላይ ያለ ያዝንና ይጨነቅ ነበርና የቤተ ክርስቲያን ጉዳይ ያሳስባል። የቤተ ክርስቲያን ጉዳይ ያስጨንቃል። ቅድሚያ የምንሰጠው ነገር ነው። ከዚህም በላይ ለቤተ ክርስቲያን ከመድረስ በላይ የሚያስደስት ነገር የለም። ቤተ ክርስቲያንን ከመጠበቅ በላይ የሚያስደስት ወይንም ትርፋማ የሚያደርግ ስራ የለምና ነህምያ ይሄንን የኢየሩሳሌም በሮቿን መስኮቶቿን መቃጠላቸውን አይቶ በልቡ ያዝን ነበርና በዚህ መጽሐፈ ነህምያ ምዕራፍ 2 ቁጥር 20 ላይ ግን ምን አለ? የሰማይ አምላክ እግዚአብሔር ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን አለና ሰው ሲሰራ የሚያከናውነው እግዚአብሔር ነው። ስለዚህ ዋናው ነገር መስራቱ ብቻ ሳይሆን ማከናወኑ ነውና እኛም ደግሞ ይህንን አባቶቻችን ከኛም በላይ ያሉት አባቶቻችን ከኛም በፊት የነበሩት አባቶቻችን አሁንም ያሉት አባቶቻችን ከማህበረ ምእመናኑ ጋር በመስራት በማስተባበር እግዚአብሔርን አከናዋኝ አድርገን ነውና ልንሰራ የተነሳ ነው። እኛ ልንሰራ ስናስብ ጉልበታችንን አጠንክሮ ይቺ ቤተክርስቲያን እንግዲህ ከተወሰኑ ከ6 ዓመታት ከ7 ዓመታት በፊት 4 በ4 በሆነ ለምራ ውስጥ አገልግሎቱ ሲሰጥ የነበረ አሁን ግን እግዚአብሔር ይመስገን የልደታ ቤተክርስቲያን እንደዚህ አገልግሎቱ ተጠናክሮ ግቢው ተጠናክሮ በተለይ ደግሞ አሁን ላይ ያሉት ይሄ የበር የማስፋፊያ ስራዎች
የቤተ ክርስቲያን ስርዓት እንዲከበር ጉልህ አስተዋጽኦ ያደርጋል። ምክንያቱም መንገድ እንደመሆኑ መጠን ቅዳሴያችን የሌላ እምነት ተከታዮችን የእምነቱ ተከታዮችን ቢሆኑ በዚህ በኩል ወደ ሌላ ቦታ መተላለፊያ እዚህ ጋር እየተቀደሰ እዚህ ጋር ስብከተ ወንጌል እየተሰጠ ዝማሬው እየቀረበ አገልግሎቱ እየተከናወነ ማቋረጫ መንገድም አድርገው ሰዎች ያስቡታልና፣ ነገር ግን በር ካለ የቅድስት ቤተክርስቲያን ስርዓቷ ዶግማ ተጠብቆ የጸሎታችን የቅዳሴያችን ጸሎት የዝማሬያችን ጸሎት የወንጌላችን አገልግሎት ሁሉ እንዲከበር የሚያደርግ ነገር ስለሆነ ልክ እንደ ነህምያ ሆነ በዚህ አካባቢ ያለን ህዝበ ክርስቲያኖች በዚህ ቤተ መቅደስ የተገለገልን በሀገር ውስጥም በውጭም ያለን የቤተ ክርስቲያን ጉዳይ የሚያስጨንቀን ሁሉ ለዚህ መንፈሳዊ አገልግሎት እንደ ነህምያ ቀናተኛ ሆነን እንደ ነህምያ ትጉህ ሆነን የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን በማለት ልንተጋ ያስፈልጋል ማለት ነው። እንግዲህ የቅድስት ቤተክርስቲያን ጉዳይ የሚያሳስብ ጉዳይ ነው። ቅዱስ ጳውሎስም ለዚህ ነው ከሁሉም ትኩረት ሰጥቶ እለት እንግዲህ በሳምንት አይደለም በወር አይደለም እለት የሚያሳስበኝ የአብያተ ክርስቲያናት ጉዳይ ነው ብሏልና ኦርቶዶክሳውያን የሆናችሁ በሀገር ውስጥም በውጭም ያላችሁ ይህ መልእክት የደረሳችሁ በሙሉ ቅድስት ቤተክርስቲያንን በተለይም የሰሚት መንበረ ስብሐት ቅድስት ልደታ ለማርያምና ቅዱስ ዑራኤልን ቤተክርስቲያን በገንዘባችሁ አስራታችሁን ምጽዋታችሁን ጊዜያችሁን በተለያየ ነገር እንዲሁም በጸሎትም ይችን ቦታ ማሰብ ያስፈልጋል። ተአምራት የሚደረግባት የእግዚአብሔር ቃልም እንደዚሁ ብዙ ምስክሮችን የተደረገባት ቦታ ስለሆነች ይህችን ቦታ እንግዲህ እግዚአብሔር እንዲያሰፋልን የታሰቡ የልማት ስራዎች ሁሉ እንዲከናወኑ ሁላችንም ይህ ጥሪ ላይ ደረሳችሁ በሙሉ በፊታችንም ሰኔ 22 2017 ዓመተ ምህረት የዛሬ ሳምንት ማለት ነው እግዚአብሔር ቢፈቅድና ብንኖር ይህን እናደርጋለን በሉ ብሏልና ቅዱስ ጳውሎስ። ስለዚህ እግዚአብሔር ቢፈቅድ በዚያን ቀን ሁላችንም ተገኝተን የቤተ ክርስቲያን ጉዳይ አሳስቦን መንፈሳዊ ግዴታችንን ክርስቲያናዊ ግዴታችንን እንድንወጣ በልዑል እግዚአብሔር ስም ለማሳሰብ እንወዳለን። በመጨረሻም እግዚአብሔር ልክ ነህምያ እንዳለው የሰማይ አምላክ እግዚአብሔር ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን ነውና እኛ አገልጋዮቹ ተነስተን እንሰራለን። እስከዚህ ድረስ ያከናወነልን እግዚአብሔር ነው። ቀሪው ጊዜያችንን ሁሉ እግዚአብሔር የመከናወን ጊዜ ያደርግልን። እንግዲህ የእግዚአብሔር ቤተሰቦች እንደሚታወቀው ቤተክርስቲያናችን በአሁኑ ጊዜ ያው ለልጆቿ ሰብስባ የሚያስፈልጋትን ነገር ሁሉ እሷ ለኛ የሚያስፈልገንን ነገር እንደምትሰጠን እንደምትመግበን ሁሉ ቅዱስ ሥጋውን ክቡር ደሙን ቃሉን ትምህርቱን ምክሩን ስርዓቱን ሁሉ እንደምትመግበን ሁሉ እኛ ደግሞ ለሷ የሚያስፈልጋት ነገር ማድረግ ይጠበቅብናል። ነቢየ እግዚአብሔር ቅዱስ ዳዊት ምን አለ? ወበእንተ ቤተ እግዚአብሔር አምላክኪ ሐሰስኩ ሰናይተኪ ወበእንተ ቤተ እግዚአብሔር አምላኬ ሐሰስኩ ሰናይተኪ ይላል። ቤተ እግዚአብሔር ስለ ቤተ እግዚአብሔር ስለ አምላኬ ስለ አምላክሽ መልካምነትሽን እፈልጋለሁ፣ በጎነትሽን እፈልጋለሁ አለ። ስለዚህ ቤተ እግዚአብሔር ይሄ የተናገረው ነቢየ እግዚአብሔር ቅዱስ ዳዊት የሚኖርበት የነገሰበት የሚያስተዳድርበት ኢየሩሳሌም ስለነበረ ይህ ብሎ ተናገረ። ምንድነው የገለጸላት? ኢየሩሳሌም ቤተ እግዚአብሔር የሚባል ከመዲናዋ ከኢየሩሳሌም የተሰራ ቤተ እግዚአብሔር ስለነበር ግን ቤተ እግዚአብሔር ካንቺ ጋር ስላለ ቤተ እግዚአብሔር አምልኮተ እግዚአብሔር ካንቺ ጋር ስለሚፈጸም እግዚአብሔርም አምልኮቱ አምላክነቱ የሚገልጽበት ካንቺ ጋር ስለሆነ አንቺ ጋር መልካም ነገር እንዲኖር ያማረ ነገር እንዲኖር እፈልጋለሁ አለ። እኛም እንደዚሁ ነው የእግዚአብሔር ልጆች ቤተ እግዚአብሔር ስለሆነ እግዚአብሔር ስሙ የሚጠራበት የሚወሳበት አምልኮቱ የሚገለጽበት ስለሆነ እዚህ መልካም ነገር እንዲኖር መልካም ነገር እንዲታይ እንፈልጋለንና መልካምነቱ ምንድነው? ያው ግልጽ ነው። የሌለ ነገር ምንድነው? በቤቱ አውደ ምሕረቱ እንዲስፋፋ ጸበሉም እንዲፈልቅ አጥሩም እንዲታጠር በሩም እንዲታጠር ትልቅ ነገር የሚያስፈልግ ጉዳይ በአሁኑ ሰዓት ይሄ ስለሆነ መልካምነት ይሄ ካልታጠረ አውደ ምሕረቱም ካልሰፋ
በሩም ካልተዘጋ ስለዚህ ይሄንን ይጎድልበታል ማለት ነው። መልካምነት ይጎድልበታል ማለት ነው። አንድ ቤተክርስቲያን አጥር ከሌለው በየግቢያችን እንደምናውቀው አጥር አለን። ለሰራነው ቤት አጥር አለው፣ መዝጊያ አለው። 3-4 አጥር አድርገን ነው የምንተኛው የምናርፈው። ይሄ ዋናው ትልቁ ግን ሊዘጋ የሚችል ቤተክርስቲያን ያለፈ ያገደመ ሁሉ እየረገጠው ያመነም ያላመነም የሚያምንበትም የማያምንበትም ይረግጠዋል። የሚያምንበትስ ችግር የለውም። የሚያምንበት ግን ልዩ የሆኑ ሰዎች ግን በዛ በመኪናቸው ሲያርፉ እንኳን ሲመለሱ አጠቃላይ ያው ፍርሃት ነገር እንኳን የላቸውም ከሚገርማችሁ። ምክንያቱም የሚገለገሉበት ስላልሆነ የሚያምንበትም ስላልሆነ እንዲያው እንደልባቸው ከነመኪናቸው እየረገጡት ሲያልፉ በጣም የሚያሳዝን ነገር ነውና ይህ ግን እኛ የገባን ክርስቲያኖች የምንገለገልበት ባለቤቶቹም ስለሆን በጣም ይቆጨናል። መልካምነቷን እንፈልጋለን። የእመቤቴ አውደ ምሕረቷ መልካም እንዲሆን የጠበበ ነገርም እንዲሰፋ ያልታጠረ ነገርም እንዲታጠር ጸበል አለ የተባለውም እሱም ወጥቶ አገልግሎት ላይ እንዲውል መልካምነቷን የእግዚአብሔርን ቤት መልካምነቷን ነገር እንፈልጋለንና በዚህ መልኩ ሊኖር የሚገባ እየተገባው ያልኖረ ነገር እንዲኖር ማድረግ የኔም የእናንተም የሁላችንም ድርሻ ይጠይቃል። ስለዚህ አምላካችን እግዚአብሔር ያሰብነው ባሰብነው መልክ ካሰብነው በላይ ፍጻሜ አግኝቶ እንዲኖር እንፈልጋለን። ለዚህ ሁሉ ደግሞ እግዚአብሔር ያከናውንልናል። በሰላም እንዳስጀመረን በሰላም እንዲያስፈጽመን ቅዱስ ፈቃድ ይሁንልን። እንግዲህ ይህ ጥሪ የቤተክርስቲያን ጥሪ ስለሆነ ላልሰማ አሰሙ፣ ላልደረሰም እንዲዳረስ አድርጉ፣ ላላወቀም እንዲያውቅ አድርጉ። ስለዚህ ሰኔ ቀን 22 እንድንገናኝ እግዚአብሔር ይርዳን። ከ6 ሰዓት ጀምሮ በዛው በአዳራሹ በተባለው በጽጌና ሽሮ ቤት እንድንገናኝ እግዚአብሔር ይፍቀድልን። ወስብሐት ለእግዚአብሔር። ደህና ሁኑ። በሰላም ያገናኘን።